ሄርሜላ ማነች? ሚስቱ ሚስቱ የሰማንያ ሚስቱ የአብርሃም የሰማንያ ሚስት አለች። አራት አስኬ በማርያም እሱን ነው የማውቀው። ከሩታ ጋር ፍቺ እንደፈጸሙና ሄርሜላ ደግሞ የአብርሃም ሚስት እንደሆነች አውቃለሁ። እሱ ሩታ ውሽማ ሆነች ማለት ነው። ምንም አይደለች። እሺ ታዲያ ግራ ያጋባኝ ነው። ውሽማ ሆነች ማለት ልጅ አላቸው፣ ልጅ እንዳላቸው አውቃለሁ። ስለዚህ ሩታ ውሽማ ሆነች እያልከኝ ነው። ሄርሜላ ጋር ህይወት ስለጀመረ ልጁንም አትበጥብጡት። በቃ አንድ ቦታ እስቲ ወሰን ልጁን አረጋጉት። ተው እንደዚህ አታድርጉ ባልካችሁ። አንተም በአንተ በኩልም ያላችሁ ሰዎች በሙሉ ይሄን ባታረጉ እመርጣለሁ። ልክ እየሰራችሁ አይደለም። በቻላችሁ አቅ ይቅርባችሁ። ተው ለሩታ ይቅርባችሁ። የአብርሃምና የአብርሃም ነች አለቀ። ዛሬ እራት በዚህ ልብስ ነው የሚበሉት። ይሄ ልብስ አየው አይደለም እንዴት አባቱ እንደሚያምር ውድ ዕቃ ነው። በዛ ላይ ይታረቃሉ ብለን እንዳታስብ። ከደስታ ጋር ምንም አይነት ሪሌሽንም የላቸውም። በፊትም ምንም የሚተዋወቁበት ነገር የለም። የሰማኝ ነው። እሺ ሰላም ወደ የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? አለን። ዛሬ ቤተሰቦች ደስ በሚልና ፈገግ በሚያስብል ነገር ነው የመጣሁላችሁ። ማለትም አብርሃም ሩታም አሁን ያሉበት ነገር በጣም ደስ የሚልና ገንቢ ነገር ላይ ናቸው። በጣም እየተግባቡ ነው ያለው። መሀላቸውን ብዙ ሰዎች ነበሩ። እነዛ ሰዎች ሲወጡላቸው የራሳቸውን ህይወት እንደ ድሯቸው እንደ በፊታቸው ሆነው አብረው እያከበሩ ነውና ደስ ይላል። ብቻ ይሄን ነገር ነው የምንፈልገው። መጀመሪያ ይሄን ነገር ነው ደስተኛ እንዲሆኑ የተሻለ ነገር በቃ ነገር እንዲያስቡና ቆንጆ ነገር ነው እያደረጉ ያሉት። ደስ ብሎኛል፣ ተመችቶኛል። እኛ የምንፈልገው ይሄን ነገር ነው። ማንም ሰው መጥቶ የነሱን ነገር እንዲያቦካ እንዲያንበጫብጭ ነገር ፈልጉ ማለት ያልሆነ ነገር ውስጥ ከሚገቡ ኖርማል ለነሱ ህይወታቸው ተተንላቸው ለነሱ ለምን ባለቤቶቹም እነሱ እስከሆኑ ድረስ ለነሱ ተንላቸው የራሳቸውን ህይወት እነሱና እነሱ እንዲመሩና በጣም ደስተኛ ነኝ። አሁን ያሉበት ነገር አብርሃም ማለት እንደዚሁ እንዲቀጥል ነው ማለት ሰይጣናቸውም ሲነሳባቸው ሌላ ነገር ሊፈጠር ይችላል፣ ግን አሁን ባሉበት ነገር በጣም ደስተኛ። ስለዚህ ምን አሰብኩኝ? አንድ ነገር አሰብኩኝ። አሁን ያለው አዲስ አበባ ነው ቤተሰቦች እና አዲስ አበባ በመኖሬም ከዚህ በፊት ለሩታ ስጦታ ይዘንላት ሄደናል። ካስታወሳችሁ ለሩታም ለልዑልም ብዙ ነገሮች አድርገን ይዘን ሄደናል እና ለምን ደግሞ እነሱ ብቻ ለአብርሃምም ለመስጦታ አይሰጠውም ማለት አስተሳሰቡ እየተቀየረ ስለሆነ ይመስለኛል። ለሩታ ያለው ስሜት አሁን እየመጣ ነው፣ ለልጁም ሲል ለራሱም ሲል። ስለዚህ ለምን ስጦታ አንሰጠውም ብለን አሰብንና አንድ ምርጥ ሱፍ ቤት ገብተናል። ደስ የሚል የሚያምር ቤት ነው። እንዳያችሁት ነው የወደድኩት። እንዳያችሁት ብዙ ነገሮች አሉ፣ ሱፎች አሉ፣ ጫማዎች አሉ፣ ምናምን ልብሶች እንዳለ የተለያዩ ነገሮች አሉ እና ከዛ ውስጥ ደግሞ ያው ወንድ ልጅ ደግሞ ሱፍ ሲያስር ነው የሚያምርበት። ሸንቀጥ ሲል ምናምን ማለት አብርሃም በጣም ሎጋ ነው፣ ረጅም ነው ባይዘው ሱፍ ሲያስር በጣም ሎጋ ስለሆነ እሱን ነገር ለመግዛትና ደስ የሚያሰኝ ነገር ለማሰብ እዚህ ሱፍ ቤት ገብቼ ቤታችሁ ባዶ አይገባም። የሆነ ቤት ሲገባ እቃ ተይዞ ነው የሚገባው። ስለዚህ እንደ ሱፍ ነገር ይዤ ሌን ነው እና ግን አብረው እንደማይሆኑ ተስፋ አደርጋለሁ። ሄርሜላ የምትባል ጊዜው ብቻ እንዳትሄድ ድንገት፣ እሱን ነው የምፈራው። ያ ነገር ስለሆነ ጫማውንም እዚሁ ገዛለታለሁ። ሱፉንም የተለያዩ ሱፍ ነው፣ የቱርክ ሱፍ ናቸው መሰለኝ። መርጣችሁ ነው ኦርደር ካደረጋችሁ በኋላ ነው እዛ ሂሳብ እንትን የሚያወጡላችሁ ማለት ነው። ስለዚህ መጀመሪያ እንመርጥና ከመረጥን በኋላ ነው ኦርደር አድርገው ሂሳቡ እንደዚህ ነው የሚሉት ማለት ነው። ስለዚህ የተለያዩ ነገሮች አሉ። አሁን እዚህ ጋር ይሄ ሸሚዝ ጠይም ነገር ስለሆነ አብርሃም ጠይም ነገር ነው። ስለዚህ በጣ ያለ ነገር ያምራ ኤክሴል ነው። ይሄን ወዳችሁታል ወይስ ሌላ? ሸካች ከሸሚዝ እንጀምር ብዬ ነው እና እዚህ ጋርም ሱፎች አሉ። ውዶቹ እነዚህ ናቸው መሰለኝ። ውዶቹ እነዚህ ናቸው። 40 ሺህ ብር በጣም ውድ ነው። ግን ለመሆኑም የተቻለን አቅም እናደርግና እንገዛለን እና ጫማዎችም እዛ ጋር አሉ ቤተሰቦች፣ የሚያማምሩ ጫማዎች አንድ ላይ ኦርደር አድርገን ቀበቶም አለ እንገዛና እንሄዳለን። ኤኒዌይስ ይሄን መርጬልታለሁ። ክሬሟን እቺኛዋ ታምራለች ቤተሰቦች። እቺኛዋ በጣም ነው የምታምረው። ሽሮ ከለር ነው። ምን ከለር ነው? ሽሮ ከለር ቤተሰቦች። የአምራዊ ቱርክ ልብስ ነው። ደስ ይላል። ብቻ
ይሄኛው ሱፍ የሚያምርብ ይመስለኛል። ጊዜ ስለሌለን ቶሎ ጨርሰን ብንሄድ ይሻላል ብዬ ነውና ሸሚዞች ይሄኛው ይሆን ከዛ አስተቀልላቸዋለሁ። እዛ ቀበቶ ደግሞ ይኸው ፓንት ምናምን ያው ሚስት ትግዛለህ። እኔ ልገዛልህ አልችልም። ሚስት የራስህ ገዛ። ስለዚህ ይሄንን አስተቅለን ወደ አብርሃም ቤት ይዘን እንሄዳለን እላቸዋለሁ። እና ቤተሰቦች ይኸው ቀበቶ አለ እዚህ ጋር። አብርሃም ባይዘዌ ሊያምርብ ነው። ለሰርግ ራሱ እንደዚህ አይነት ሱፍ ለብሰህ የምታውቅ አይመስለኝም። በጣም የሚያምር ሱፍ ነው። ባይዘዌ ሌክጀሪ ቤት ነው ቤቱ እና ጫማም አለ። አንድ ያሳይልኝ። እቺ ጫማ የምታምር ይመስለኛል። እቺኛዋ ጫማ የምታምር ይመስለኛል። አንተ ላይ የሚያምርብ ይመስለኛል። ይሄኛውን ጫማ ይሆናል 40 ቁጥር ነው እና ብቻ የምትወዱት ይመስለኛል። ዛሬ በጣም ደስተኛ ነኝ። ደስ ብሎኛል። ማለት እንደዚህ አይነት ነገሮች ድጋሚ እንዳይፈጠሩ ወደ ጥላቻም እንዳይሄዱ እና መሀላቸው ሌላም ሰው ገብቶ እንዳይበጠብጣችሁ ስለምፈልግ ነው። ይሄን ነገር ደግሞ ባይዘዌ ይሄ ነገር እንዳለ ሰው ልኮልኝ ነው። ከእንግሊዝ ነው ሰርፕራይዝ አድርገው አብርሃምን ተብዬ የተላኩት። በዛው እንዳይደብራችሁ መጀመሪያ ነገርኳችሁ። የሆነ አካል ነው አብርሃምን ሰርፕራይዝ አድርገው ተብዬ ነው እና የሳስቢሉ ነገሮች ናቸው እና ዛሬ ደስ እንደሚለው ተስፋ አደርጋለሁ። አብርሃም የራሱን ህይወት ከራሱ ከባለቤቱ ጋር እንዲመራና የተሻለ ነገር ልጁንም ልውልንም በስትክክል እንዲያሳድጉ ገባችሁ። አብረው ሆነው ካልሆነ ለልጁም ጤንነት ለእነሱ ሰላም ሲባል አብረው መሆን እንዳለባቸው ነው። መሀላቸው ከዚህ በኋላ ሰው ይገባል ብዬ አላስብም። ያው ቢገባም የእነሱ ፍቅር እያዩ እዛ ውስጥ መግባት ማለት ድካም ነው። ስለዚህ ይህን ነገር እናስጠቀልላለን። ቆንጆ ነገር ነው። ብቻ ሳቡን በጣም ውድ ነው፣ ግን ያው የተሻለን አቅም ትላለን። ጫማው እዛ ጋ ሰላም ነው። እግዚአብሔር ይመስገን። ለመተ ነው እዚህ ለመተ ነው አገር አይደል እንዴ? አዲስ አበባ እኮ አገር እኮ ነው። በሰላም ነው? አዎ በሰላም ማለት ሊደብር ይችላል ብነግርህ፣ ግን ለአብርሃም ይሄን ገዝቼለት ነው። ከሩታ ጋር ያለው ነገር ደስ ነገር ስለሚል ጭራሽ ያቀራረባቸውና ያፋቅራቸዋል ማለት ይሄን ሱፍ ለብሶ አብረው እራት እንዲበሉና ወጥተው እንዲዝናኑ ለማድረግ ነው። ገባ? አንተ አብረው መሆን የማይችሉ ሰዎችን ለምንድን ነው አብረው ለማድረግ የምትሞክረው? እንዴት አብረው መሆን የማይችሉ ሰዎችን ለምንድን ነው አንድ ላይ ለማጣመር የምትሞክረው? በቃ የተለያየ ሰዎች ናቸው አይደል ሁለቱ? ይኸውልህ አባት መጀመሪያም እኮ ሲጀመርም አብረው ነበሩ። አንዳንድ ነገሮች ያልተስተካከሉ ነገሮች ነበሩ። ውስጥ እያመጣችሁ እንደዚህ አይነት ነገር አትረብሹ። ሱፍ ነው የተከበረ ሱፍ ነው። ሱፉን ትናትበል የሚያምርበት ሱፍ ነው የመረኩለት። አሁን ሌላ ነገር ትናትበል ስህተት እየሰራችሁ ነው ያላችሁ። የምን ስህተት ነው? እንደዚህ አይነት ነገር በሰው ህይወት ውስጥ አትግቡ። በቃ ጣልቃ አትግቡ እናንተ ማለት ሩታ የደስታ መሆኗን አታውቅም ነው አንተ? የደስታ መሆኗን አታውቅም ሩታ የደስታም አይደለችም። አብርሃም የሄርሜላ አይደለም። ገባ? እየሰማኝ ነው። የደስታ ብቻ ነች ሩታ። ይሄን ወቅ ምናልባት ሚስጥሮች ምናምን ከደበቀች አላውቅም። እነሱ ጥሩ ህይወት ውስጥ ናቸው። እየናቀችው ነው። ንቃ በቃ ሂድልኝ ተወኝ ብለዋለች በማፊት በአብርሃም ፊት። ስለዚህ እኔ እንደዚህ የምነግርህ ከኔ ግራ እየገባኝ ነው። መንገርም እንኳን አይጠበቅብኝም፣ ግን እኔ አሁን ስለተገናኘን ብዬ ነው እንጂ እዚህ ድረስ እንደገና እዚህ ድረስ መጥተህ አይደለም። ይኸውልህ ስማኝ፣ እዛ ባላችሁበት አትቀመጡም? እዛ ቡታጀራ ብትሆኑ ይሻላል እኮ። እንደገና እዚህ የሰው ህይወት ሀገራችን ነው እኮ አዲስ አበባ። እየሰማኝ ነው። ያንተ ብቻ አይደለም ያገር እየሰማኝ ነው። ወንድምህም ደስታም ቢሆን አሁን ላይ ኩሽፍ ብሏል። ራሱን አውቋል። የሚመለስበት ነገርና ወደ ሀገሩ የሚመለስበት እንቅጫ ነገር ወደች ሩታን ብትሆን ማለት ነው። ስለዚህ አትድከሙ። ጠቅልልኝ ሱፍ ስራ አጣችኋል ማለት ነው እኮ በቃ እንደዚህ የሰው ስራ አጣችኋል እናንተ። በቃ ሰው መሀል መግባት፣ ባልና ሚስት መሀል መግባት፣ እንደዚህ አይነት ስራ ፈታችሁን ዋካችሁ። ወጣቶች አይደላችሁ? እኔ እኮ እራት እንዲበሉ ነው። ሌላ ስራ የላችሁም? እራት እንዲበሉ ነው። ባይሆን ለአንተ ልግዛለህ። እኔ ልግዛለህ። ኖ አልፈልግም። እኔ በእውነት እኔ ልግዛለህ። እኔ አልፈልግም። እንዳለ ያድርግ። እየሰማኝ ነው። አሁን ይኸውልህ አብርሃም ሩታም አሁን ያሉበት ነገር ደስ ይላል። ተስማምተዋል። ገባ? ራሳቸውን አውቀዋል። ብዙ ሰው ሊያጣላቸው፣ ብዙ ሰው ሊያባላቸው ሞክሯል፣ ግን አልተሳካለትም። ገባ? ስለዚህ ደስታ ያጣላቸዋል ብዬ አላስብም። ለምን ሩታ ምንም አይነት ስሜት ስለሌላት ለደስታ ማለት ነው። እናንተም በዛ ነው የጠፋችሁት። የሚሆነ ሰዓት ተስፋ ስትቆርጡ ነው የጠፋችሁት። በጭራሽ አይደለም። በቃ እኛ ጋር ሁሉ ጊዜ ወደ ውጪ ማውጣት አያስፈልግም። በቃ
የሰው ህይወትን ወደ ውጭ ማውጣት አያስፈልግም ብለን ስላሰብን እነሱ እርስ በርሳቸው ተነጋግረው እንዲጨርሱ አድርገናል። እርስ በርሳቸው ተግባብተዋል። አብርሃም የሚባል ሰውዬ እናንተ አብርሃም እንትኖች እየረበሻችሁ አስቸግራችሁ ነው። አሁን እንዲገርም አይገባም። አሁን ይሄንን ሱፍ ደምቃ ታያታለህ። አብርሃም ይሄን ሱፍ ለብሶ ከሩታ ጋር ደምቆ ታየዋለህ። ለሩታም ሌላ ተገዝቶላታል። ገብቶሃል? ሌላ መልፋት ያለ መልፋት ሳይሆን እኔ የተሻለ ነገር ለነሱ ለማሰብ ነው። እንዲጣሉና እንዲደባበሩ አልፈለግም። ገባ? ባትለፋ ጥሩ ነው አይደለም? አዎ መንገዴን ተወኝና እኔ እንዴት ነው ከዛኔ የመጣሁት በእግረ መንገዴን ያገኘው። ምናልባት እየተከተልከኝም ከሆነ አይደለም እኔም አንተን ለምከተለ እየተከተልከኝ እዚህ አካባቢ ነበርኩና የምትፈልገው ነገር ካለ ለአንተ ደስ ካለ የተሻለ ነገር ከደስታ ጋር ላገናኝ ደውዬ ለምን አንዳንድ ነገሮች እንዲገዛልኝ ነው። እንደመጣ ባይዘው አያውቅም። ደውዬ ነግረዋለሁ። አይ ባይዘው ባለፈው ደስታ መኪናው ተሰብሮ ገራጅ ገብቶ ማሰሪያ አጥቷል ምናምን እያሉ እንትን እያሉ ነበር። ሩታ ደግሞ ላይ ፎርድ ባይዘው እዚህ እንትን አይባልም አይጠገንም። እዚህ ከአሜሪካ ነው ስፔር ፓርት የሚመጣው። ጠይቀኝ አለችኝ ሩታ ራሱ ብር ጠይቀኝ ደስታ እንዳሰጭው አልኳት። ነው ደግሞ እንዳሰጭው አይደለም የምሬ ነው እንዳሰጭው አልኳት። ከዛ ግን ስላላስቻላት ወደ 100 ሺህ ብር 200 ሺህ ብር ላከችለት በጋራጅ ማለት ነው። ለደስታ ላከችለት። ለምን የዋሊስ ነው ልጅቷን ይዟት እንዳይሄድ ከለከላችሁት እኮ። ልጁ ደግሞ ይኸው እስካሁን ድረስ ስራውን ትቶ ወደ ሀገሩ እንኳን እንዳይሄድ ነው። ትዳር እኮ አለ የራሱ የሆነ ትዳር ልጆች አሉት። አዛልፎ ለምን አይቀመጥም? ስም ማጥፋታችሁን አቁሙ። ለሩታ የአብርሃም እኔ አሁን ለአብርሃም ነው ይሄን ስጦታ ገባ። አሁን ሌላ ነገር ውስጥ መግባት አለ። ከኤርሜላ ጋር አብሮ ይጋቡበታል። ከኤርሜላ ጋር እሱ ያለው ኤርሜላ ጋር ይከተላል። ይጋቡበት ስጣው። የሚጨመር ነገር ካለ ንገረኝ፣ ጨምረህ ትወስዳለህ። አይደለ እየሰማኝ ነው። ኤርሜላ የአብርሃም ሚስት ልትሆን አትችልም። ታይፑል ልትሆን አትችልም። እስካሁን አፍዛው ነው እንጂ ምንም አይነት አይደለም። ለሱ ማለት ነው። ለአንተ አልመኝልህም ኤርሜላ ገባ። ለአንተ አልመኝልህም ኤርሜላ። የምሬ ነው። ገንዳ ውስጥ እንደዛ የሚያደርጉ ሰዎች አሁን እንደገና አረ ኖ ስለ ገንዳ ምናምን አይደለም። የምሬ ነው። የሆነ ነገር አስነክታው ነበር ነቃው ባነና ገባ። ፈልጉ ይሄን ሰው ነቃ አሰርታበት ነበር ነቃ ገባ። እኔስ ችግር የለውም። አሁን በቁም ነገር ስናወራ ይቅርባችሁ። በቃ ከደስታ ጋር ጥሩ ላይፍ እየጀመረች ነው። ልጅቷን አትረብሿል። እናንተ እየገባችሁ ነው። ያዘው የልጅቷንም ልቧን እንደዚህ ሩታውን ልቧ እኮ ተመልሷል። ልጇንና ባሏን ብቻ ነው የምትፈልገው። ሌላ ምንም ከማንም ጋር ምንም አይነት ጸብ የለባትም ገባ። ምንም አይነት ጸብ የለባትም ከማንም ሰው ጋር ገባ። አሁንም ቢሆን እያደረክ ያላችሁት ነገር ትክክል ስላልሆነ አንተ የራሳችሁ እንደዚህ አይነት ነገር እንዳደረክ እንኳን እንዳታቀበል ተደበቅና ከኤርሜላ ጋር እንዲሆኑ ይሄን ዕቃ ስጠው። እሱን ችግር የለውም ፈቅድልሃለሁ። ሩታ ግን እንዳታይክ እንዳትሰማ በጭራሽ እሺ። ወንድሜም ደግሞ ቢሰማ ይደብረዋል። በቻልክ አቅም እንዳያደርገው እንደዚህ አይነት ነገር እንዳያደርግ። ትጎዳለህ። ለአንተ ብዬ ነው ይቅርብ። እዚህ መሀል ባትገባ ጥሩ ነው ባይነኝ። እኔ እንደ ወንድም ስመክረህ እንደዛ ነው ማለት። እናንተም ቀጥሉ። እስቲ እኛም በመንገዳችን የሚመጣውን ነገር እያየን እንሄዳለን። አይሻል? ያው ምን እያደረክ እንደሆነ አላውቅም። ብቻ እኔ ለማንኛውም ዕቃ ልገዛ ነውና አካውንትሽ ልክፈልልህ። እኔ ልክፈልልህ ግን በእውነት እኔ ልክፈልልህ። በእኔ ነው ሂሳብ። አካውንትሽን ንገሪኝ። 1000 27 92 50 55 ታሪኩ ሞላ ያው 60 ሺህ ብር። አንተ ግን ለማንኛውም የራስህን ህይወት ኖሮ እሺ። ከፈለክ ምንም ሊያደርግልህ ይችላል። እሺ አብርሃም ምንም ነገር ሊያደርግልህ ይችላል። ምቅምቅ የሚቸግራችሁ ነገር ካለ አይደለ ማርያምን ትሳዝናለህ በጣም ግን ምቅምቅ ታሳዝናለህ ግን የራስህን ማርያምን ችግር ማንኛውም ቤተሰቦች